አባቢ ቢኖር ደግሞ በጣም ነበር የሚኮራብህ። እቺ የመሰለች ልጅ ጠብሳ ጨብጨብልህ ነበር። ለሱ የሚሆን ጥሩ ነገር ያሰብኩ ይመስለኛል። ምንድን ያሰብኩ ጥሩ ነገር? ቤሉልዬን ከኑኑዬ ጋር እንዲሆኑ ማድረግ በጣም ጥሩ ሀሳብ ይመስለኛል። እሱም ወደዛ ወደዚህ የሚለውን ነገር ትቶ አርፎ ይቀመጣል። በዛ ላይ ከምር ነው ቶሚ? አዎ ሄሉ፣ አሁን ይሄ ምኑ ቀልድ ይመስላል? አብረው ሆኑ ማለት ተጋቡ ማለት አይደለም። ግን ያው ቃል ተገባብተው መቆየት ይችላሉ። ይሄ ደግሞ ለልጃችን ጥሩ ነገር ነው። ግን እኮ ጋሼ እኔን የሚወዱኝ ነበር። ኑኑዬ፣ የጎደለ ነገር ካለ እንጠራሻለን። እሺ፣ እዚህ ጋር ምንም አታረጊም። ውስጥ ግቢ። እሺ። የታባሽ አንቺ እንደዚህ ስትሆኚ በየቀኑ ማየት ነበር የምፈልገው። ገና በደንብ እንድትሰቃይና ብቸኝነት እንዲሰማሽ ነው የማደርገው። ወዴት ነው? ኤልሹ፣ ተንኮልሽን በልክ አድርጊው። ምን እየሆንሽ ነው? ኑኑ፣ ቅድም በሰዎች መሀል ይቅርታ ጠየኩሽ። እየቀለድኩ አልነበረም፣ ከልቤ ነው። ይኸውልሽ ይህን አንቺ መጠራት ቤቱን ሰላም እየነሳው ነው። አንቺ ደግሞ እህቴ ነሽ። ይቅርታ ግን ኤልሹ፣ ከምታደርጋቸው ነገሮች አንጻር ምንም ላምንሽ አልችልም። እንዴ ኑኑ፣ ሰው እኮ ይቀየራል። በቃ ዝም ብዬ ነገሮቹን አሰብኩኝና እንደዚህ መሆን እንዳለባቸው ወሰንኩ። እውነት ከልብሽ ነው? አዎ ከልቤ ነው። መስማማት ግዴታችን ነው። ጸብ እኮ ምንም ጥቅም የለውም። ኤልሽዬ፣ እንደዚህ ስላሰብሽ ደስ ብሎኛል። እኔ እኮ አልጠላሽም፣ ግን አንቺ ለምን እንደምትይኝ አይገባኝም። እኔም እኮ ጠልቼሽ አይደለም፣ ግን ያው ነገሮች ሲደራረቡ ማድረጋቸው ነገሮች አሉ አይደል? ለዛ ነው። እሺ በቃ እኔም ሳላካስቀየምኩሽ በጣም። የኤልሹ ሌላኛው ድራማ ቀጥሏል። እንግዲህ ኤልሹ አሁን ላይ ወንድሟን ኑኑን እንደምትወዳት አውቃለሁ፣ ስለዚህ ልረዳህ እፈልጋለሁ በማለት በወንድሟና በኑኑ ላይ ሌላ ድራማ ጀምራለች። ኑኑንም እንግዲህ እግሯ ስር ተደፍታ ይቅር በይኝ ብላ እህቴ ነሽ ብላ ይቅርታ ጠይቃታለች። ነገሩ ግን የምር አይደለም፣ ለታንኮል እያመቻቸቻት ነው። ሰላም እንዴት ናችሁ ውዴ ቻናሌ ቤተሰቦች? እንግዳ ድራማ በክፍል 40 ላይ እንግዲህ መሲ በኑኑ ላይ ኤልሹ ያደረገችውን ነገር ከሰማች በኋላ ሁሉንም ነገር ለቤተሰቦችሽ እናገራለሁ ብላ የቤቱን ሰው ትሰበስባለች። እናም እንግዲህ እዚህ ቀደም መሲ ወደ ክላሷ ሄዳ የእናትሽን ጌጣጌጥ የሰረቅሽው አንቺ ነሽ ወይ? አንቺ ነሽ ወይ የእህቴ ቦርሳ ውስጥ ያስቀመጥሽው? ያለዛ ግን አንቺ ገፍትረሽ እንደጣልሽኝ ለሁሉም ሰው ከምናገር ቀድመሽ ንገሪ ትላታለች። ነገር ግን መሲ ሪከርድ እያደረገቻት ነበረ። እናም እሷ ይቅርታው እኔ ነኝ ሁለተኛ አላደርግም ብላ እንደገፈተረቻትም ሌላም ነገር እንግዲህ አወጣታት ሪከርድ አድርጋት ነበረ። መሲም ያን ሪከርድ ቤተሰብን ሰብስባ አሰማለሁ ብላ ነበር። እና በመጨረሻም እንግዲህ ሁሉም ሰው ከተሰበሰበ በኋላ ቤሉልና እኛ እንደውም ወይዘሮ ሄለን ስልኳን በተደጋጋሚ ተወስድባት ነበርና ይሄንን ድምጽ ምናልባት ደልታባት ይሆናል ብለን ፈርተን ነበረ። አልደለታችውም። በመሲ ግን በራሷን ዝላልነት ግን ስልኳን ኤልሹ ነጥቃታለች። ሁሉም ሰው ይሰብሰብ ብላ እንግዲህ ቤሉልም ኑኑም ከውጭ ተመልሰው ነበረ ልታሰማቸው እያለች ግን ኤልሹ ስልኳን ተነጥቃትና ዛሬ የተፈጠረው ነገር ሁሉ የኔ ጥፋት ነው፣ እኔ ነኝ በራሴ እንደዛ ያደረኩት፣ ኑኑ ምንም አላደረገችኝም፣ ኑኑዬ ይቅርታ ብላ ኑኑን እንግዲህ ይቅርታ ስትጠይቅ እያየን ነበረ። እና ግን ሌላ ድራማ ጀምራለች። እሱም እንግዲህ ቤሉልና ኑኑን በደንብ የሚያራርቅ ድራማ ነው። ነገር ግን ወንድሟን ወደ ክላሷ በመሄድ ከዛ በፊት ግን ኑኑን ይቅር በይኝ ብላ ክላሷ ሄዳ ቁጭ ብላ ትጠብቃታለች። ኑኑም ሀገር ሰላም ነው ብላ ወደ ክላሷ ስትገባ ኤልሹ ነበረች። እናም ይቅርታ አድርጊልኝ፣ አጥፍቻለሁ፣ ምንም ነገር ሳታደርግኝ በጣም ሳሰቃይሽ ነበር፣ ይቅር በይኝ፣ አንቺ እኮ እህቴ ነሽ እያለች እንግዲህ ኑኑን ይቅርታ ስትጠይቃትና ከዚህ በኋላ መቼም እንደማታስቀይማት ቃል ስትገባላት አየን። ያው ሁላችንም አላመንም ነበረ። ነገር ግን ወንድሟ ጋር ሄዳ ይሄን ነገር የውሸት እንደሆነ አየነ። ኑኑን በእርግጥ ይቅርታ ያለቻት የምር ነው። ይቅርታ ብላ የምር ቀርባት፣ ግን እሷና ቤሉልን በደንብ እንዲራራቁ ማድረግ ነው የፈለገችው። እና እንግዲህ ዋና እቅዷ ወደ ወንድሟ ክላስ በመሄድ ወንድሟ አንድ ጥያቄ ጠይቋት ነበር። ኑኑና
አዶናይ ሲሳሳሙ አይተሻለሁ ሲላት አዎ አለች። አሁንም ውሸቷን ማለት ነውና ነገር ግን ኑኑ እንደምትወዳት አውቃለሁ። ስለዚህ አንተና ኑኑን በአንድ ላይ እንድትሆኑ እኔ ላግዝህ ወደ አንተ እንድትመጣ ትለዋለች። ቤሉል ባይፈልግም ግን እህቱ ያመጣችለትን ሀሳብ ተቀብሏል። ኑኑን ወደ እሱ ህይወት የሚያመጣለት ስለመሰለው ነው። ነገር ግን በጣም አደገኛ ነገር ነው እያደረገች ያለችው። እንግዲህ አያልቅብሽ የሆነችው ኤልሻዳይ ማለት ነው። እና ያደረገችው ነገር ምንድን ነው? ኑኑን በሌላ ሴት አስቀናት ነው ያለችው። ሆን ብላ ከልጅቷ ጋር እንዲቀራረብ ስለፈለገች መሰለኝ። ከመክሊት ጋር እንዲቀራረብ ስለፈለገች ኑኑን በሌላ ሴት አስቀናት። እኛ ሴቶች የሚወደንና የሚከተለን ወንድ ከሌላ ጋር ሆኖ ስናየው ነው የምንቀናው። እኔ ስለ ሴት ስለሆንኩ ስለ ሴቶች አውቃለሁ በማለት ወንድሟን አታለዋለች። ቤሉልን በሀሳቧ ሳይፈልግ በግዱ ተስማምቶ ነበረ። እናም እንግዲህ ምንድነው ያደረገችው? ኑኑን እንደ ጓደኛ ብቀርባትም መሲ ግን ይህን ነገር አላመነችም። መሲ ሁለቱንም ጠርታ ቁጭ አድርጋ ከልብሽ እንዳልሆነ አውቃለሁ፣ ምን ተንኮል አስበሽ ነው በእህቴ ላይ ብትልም ኑኑ ግን ተይ እንጂ ኤልሹ ከምሯ ነው ይቅርታ ያለችኝ። እንዴት እንደዚህ ይቅርታ እያለችኝ ተንኮል አስበሽ ነው ትያታለሽ ብላ ለእሷ ተደርባ እህቷን እንደውም ስትቆጣ እያየን ነው። መሲ ግን ኤልሹን በደንብ ስለምታውቃት እህቷ እንድትጠነቀቅ በተደጋጋሚ ብትነግራትም ኑኑ ግን ከምሯ ነው ያመነቻት፣ ከምሯ። እናም እንግዲህ ለሁሉም ሰው ሰላም እንዳወርዱና እንደታረቁ እያስመሰሉ ይገኛሉ። ኑኑ ያው ከምሯ እንግዲህ የድሮ ፍቅራቸው የተመለሰ ስለመሰላት ደስ ብሏታል። ነገር ግን ያችኛዋ ሆን ብላ ተንኮል ነው። ምክንያቱም ጓደኛ ብላ ቀርባት እያንዳንዱን ነገር ኑኑን የሚያናድድ ነገር ልታደርግ ነው የፈለገችው። በእርግጥ ደግሞ ቤሉልንም ማን ነው አዶናይንም መበቀል እፈልጋለሁ ስትል ነበር። እንዴት ነው የምትበቀለው አዶናይን? አልገባኝም። አዶናይ ኑኑ አብራው ከሆነች በቃ ሆነች፣ መበቀል አትችልም። ኑኑን ከአዶናይ ለይታ ለወንድሟ ልታደርግም ደግሞ አይደለም። እንዴት እንደሆነ ብቻ አልገባኝም። ነገር ግን ኑኑን ጓደኛ አድርጋ ቀርባ አሁን ላይ ጨዋታ ጀምራለች። እንግዲህ ወንድሟም እንዳለችው ወደ ሳሎን መጥተው ቁርስ እየበሉ ምግብ እንድታቀርብ ትጠይቃታለች። እና ኑኑ አጠገባቸው ስትመጣ እንግዲህ ለምን ነው ፍቅረኛ የምትበጠብጠን? ቁርሱን እስክንበላ ድረስ ሳይለንት አድርገው ከከተማ ልትወጡ ነው እንዴ? እንዴት ኮማች እንደምታደርጉ እያለች ሌላ ነገር መናገር ጀመረች። እናም የመረጥካት ሴት በጣም አሪፍ ናት፣ አባዬ ይሄንን ቢያይ ደስ ይለው ነበር፣ ይወዳት ነበረ ስትል ኑኑ የሆነ ነገር አስታወሰች። የቤሉል አባት ከወይዘሮ ሄለን ጋር ሆነው ሳሎን አንድ ሀሳብ ነበረኝ፣ ቤሉል እረፍቱን ጨርሶ ሊመጣ ነው እና ቤሉልና ኑኑን በአንድ ላይ ብናደርጋቸው ብሎ ለወይዘሮ ሄለን ሀሳብ ሲያቀርብላት ለባለቤታቸው ማለት ነው። ወይዘሮ ሄለን ደግሞ ባለቤቷን ክትክት ብላ ስቃ ነበረ። እየቀለድኩ ነው በለኝ፣ ምን አስበ ነው ይችን ባላገር ገጠሬ ለልጃችን የምትመኘው? እኛን የምትመጠን ሀብታችን፣ ንብረታችን፣ ደረጃችን የምትመጥን የሀብታም ልጅ ነው የምናጋባው እያለችው ነበረ። ኑኑ ጥሩ ልጅ ናት እያለ የቤሉል አባት ማለት ነው አቶ ቶማስ አሁን ላይ እኮ ይጋቡ ማለት ሳይሆን ይጠናኑ፣ ቃል ይገባቡና ሲያድጉ ወይም ደግሞ ትልቅ ደረጃ ራሳቸው ተምረው ራሳቸውን ሲቀይሩ ይጋባሉ ለማለት ነው ቢልም ግን ወይዘሮ ሄለን ስታሾፍበት ኑኑ ሰምታለች። እና ኑኑ አባዬ ቢኖር ፍቅረኛህን ይወዳት ነበር ስትል ኤልሹ እኔንም እኮ ጋሼማ እኔን ይወዳኝ ነበር ስትል ሳቄን ነው ያመጣችው። እንግዲህ ኑኑ ቻዩ በራስሽ ጊዜ ወጥመድ ውስጥ ገብተሻል። በዛ ላይ ደግሞ እንግዲህ አዶናይ አሁንም እሷን ማስፈራራቱን ቀጥሏል። ወዮልሽ አንቺ እኔ ብቻ ነሽ፣ ከእሷ አጠገብ ላይሽ አልፈልግም እያለ እንግዲህ አሁንም እሷን ማሰቃየቱን ቀጥሏል። እሷን በሀሳቡ ተስማምታለች። በነገራችን ላይ ከአዶናይ ጋራ ባላት ነገር ደስተኛ የሆነች ይመስለኛል። ብዙም ጉዳዩ አይደለም። የቤሉል መሰቃየት ምንም አልመሰላትም። እሱንም ካጠገቢ አትድረስ ማለት ትችል ነበር፣ ግዴታ የለባትም። በነገራችን ላይ ቤሉል እንደዚህ ያደርጋለሁ እንደዚህ ያደርገዋለሁ ስላላት ከአዶናይ ጋር መሆን አለባት ብዬ አላስብም። እስከ መቼ እንደዛ ይሆናል? ስለዚህ ካልፈለገችው አልፈልግም ማለት ትችል ነበረ። ነገር ግን እሱ አሁንም ድረስ እሱ የሚላትን ሁሉ ነው እያደረገች ያለችው። በዛ ላይ ደግሞ አሁን ደግሞ ሌላ ድራማ ተጀምሮላታል። ኤልሹ ከቤሉል በደንብ ራቅ እንድትል ልጅቷ እየሰራች ትገኛለች። ጭራሽ ደግሞ በመጨረሻ እንግዲህ ወደ ጠረጴዛ ምግብ ጠረጴዛው እንድትቀመጥ ከጠየቀቻት በኋላ እባክሽ ኑኑዬ አንቺ እውነቴና ጓደኛዬ ስለሆንሽ
ሁሉንም ነገር ልነግርሽ እፈልጋለሁ። የወንድሜ ፍቅረኛ ተጣልተው ነበርና ስለተታረቁ ዛሬ እዚህ መጥተው አብረው ነው የሚያድሩት እና ወንድሜ ሲወጣ ክላሱን በደንብ አስተካክዩ ብላ እንድትናደድ ወይም ደግሞ ውስጧን እንዲሰማት ማለት ነው በማለት እንግዲህ ኑኑን እያናደደች ትገኛለች። እና ወንድሟን ደግሞ የኔ ጅል ወንድም እንኳን በሀሳብ የተስማማም ስትል ሰማናት። ስለዚህ ሁሉም ነገር ወጥበጥ ነበረ። ለእናቷም እንግዲህ ኑኑን ይቅርታ የጠየቅኳት የምሬን ነው፣ እኔ አንድ የማደርገው ነገር አለ ለማየት ያብቃሽ ስትል ነበር። እንግዲህ ይሳካላት አይሳካላት ባይታወቅም ኤልሹ አሁን ላይ ኑኑን በፍቅር ቀርባ ማናደድ ፈልጋለች። እኔ እኮ ከየት ነው ተንኮሉን የምታመጣው? ከየት ነው የሚመጣላት የሁሉ ተንኮል ነው የምለውና መሲ ግን በፍጹም አላመነቻትም። በዛ ላይ ደግሞ ወይዘሮ ሄለን የመሲን ስልክ በድጋሚ ወስዳባት አለች። ይሄ በጣም ነው የሚያናድደው። መሲ ግን ለምንድን ነው በንብረቷ በሆነ ነገር ኖ ብላ የማትናገረው? ከእጇ ነጥቃ ስትወስድ ብዙ ሚስጥር እንዳላት ታውቃለች። ቴዲ እንደሚደውል ታውቃለች። ሪከርዶች እንዳሉ ታውቃለች። ለምንድን ነው እንደዛ የምታደርገው? እኔ እኮ የመሲ እንዝላልነት ነው የሚያናድደኝ። ምንም እኮ አታመጣም። ንብረቱ የራሷ ነው፣ ስልኳ ነው። አልሰጥም ማለት ትችል ነበር። እሷ ግን ስልኳን ሰጥታታለች። እንግዲህ ቴዲ ከደወለ ነገሮች ሁሉ ተበላሹ። ቀጣይ ተረኛ መሲ ትሆናለች ማለት ነው። በቁምሽ ነው የምታቃጥልሽ መስዬ። ሄለን አንቺ ከቴዲ ጋር እንደሆንሽ ካወቀች ማለት ነው። ሌላው ደግሞ እንግዲህ ወይዘሮ ሄለን አዶኒ ያስቀመጠውን የስልክ ቅጅ አግኝተዋለች። የድምጽ መቅጃውን ማለት ነው። ደብቆ ያስቀመጠውን የድምጽ መቅጃ አዶኒ አግኝቶታል። ወይዘሮ ሄለን አግኝተዋለች የአዶኒን ማለት ነው። እናም አሁን ላይ የሆነ ሴራ እያሰበች ነው። የሚያገኘውን ሪከርድ እሷ ሆን ብላ ከማንም ሰው ጋር ስልክ ሳታወራ ከማንም ጋር ሳትገናኝ ዝም ብላ ብቻዋን ስልክ እያወራች ማለት ነው እንዲቀርጻት ወይም ደግሞ ድምጿን እንዲቀዳ እያደረገች ነው። እስኪ የሚያገኘውን መረጃ ያለው እያለች አሁን ላይ እሷ ራሱ ድራማውን ወደ ራሷ አዝብረዋለች። እኔ እውነት ለመናገር ከሆነ እንደ አዶኒ አሁን ላይ በጣም ስለሚያናድደኝ የሄለን ሚስጥር ባይደርስበት ደስ ነው የሚለኝ። ለምን አዶናይ የሆነ ደካማ ጎናችሁን ካገኘ በዛ ገብቶ እናንተ መጉዳት ነው የሚፈልገው። የመኖር ተስፋ የለውም እሱ። ምንም አይነት አላማ የለውም። ሰዎችን አጥፍቶ መጥፋት ብቻ ነው የሚፈልገው እና እንደዚህ አይነት ሰዎች ደግሞ ብዙም ጥሩ አይደሉም። የሰዎችንም ህይወት ያበላሻሉና የአዶናይ ጸባይ ግን ቢስተካከል ጥሩ ነው። ኑኑያት ደግሞ ኮስተር ብትል መልካም ነው ላለው የኔ ተወዳጆች። እንግዲህ እንግዳ ድራማ ክፍል 40 የኔ ይመስል ነበረ። ክፍል 41 በክፍል 42 እስከምንገናኝ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።